ሉል ኃይሉ ተቀበለውና ኤልያስ ኢቭን አልሞተም እስኪል አደረሰው ኤልያስ መልካ ነፍሱ ሞቷል ኤልያስ መልካ አልሞተም የት ነው የሞተው የማይሞት ስራ እየሰራ ሰው ያው ነው በስራው ያው ነው ኖ ጠርቦ በልካቸው ከሰፋ በኋላ ድጋሚ መስራት አይችሉ ፈጥሯቸዋል ኦልሞስት ዜማውንም ግጥሙንም ሰርቶ በግል ህይወታቸው ኢንቮልቭ አድርጎ ከዛ ራሳቸውን ይችላል እንዴት መቆም ይቻላል እና አንዳንድ ኮሜንቶች በጣም የሚያስቁ ናቸው የቅዱስ ጊዮርጊስ ታሪክ ራሱ እንዲቅዱስ ይሆን ይላል አንዱ ኤልያስ መልካ ለምን መጽሐፉን አቃጠለ ሰርጸ ፍሬ ስብዓት ምን አለ አንድ ጊዜ ስለ ኤልያስ መልካ መጥቶ ታዝቦን የሄደ ሰው ይመስለኛል አስተውሎን የሄደ ሰው አንዳንድ ጊዜ በመድር ላይ ሊታዘቡን የሚመጡ ሰዎች እንዳሉ ጠርጥሩ አናውቀውም እንጂ ታዝበውን የሚሄዱ ሰዎች አሉ እኔ ኤልያስ 42 አመት ሁላችንም ታዝበውን የሄደ ጻድቅ ይመስለኛል አስተውሎን ለምንድን ነው እንደዚህ ያለው ያለ ዘመኑ ያለ ቦታው የተገኘ ቅዱስ ሰው እንደሆነ ነው ሰርጸ የሚያምነው የሰራቸውን ስራዎች ከሞቱ በኋላ የተነተነበት አንድ ቪዲዮ አይቼ ነው እዛ ላይ ነው ያንን ሲል የሰማሁት ስለ ኤልያስ መልካ የተጻፈ መጽሐፍ አለ የደራሲውን ስም ረሳዋለሁ የሱን መጽሐፍ አንብቤያለሁና ኤልያስ መልካ በሶስት ይከፈላል ይላል መጽሐፉ ላይ በሶስት የሚከፈል የኤልያስ መልካ እንትን አለ የመጀመሪያው ኤልያስ መልካ ከቸርች ከወጣ በኋላ ያለው ኤልያስ መልካ ማለት ነው የመጀመሪያው ሲባል ሁለተኛው እነ ኢዮብን እነ ዘሪቱን ምናምን ያገኘበት ጊዜ የነበረው ኤልያስ መልካ አለ ይሄ መላ ወገናት በል ችላ የሚልበት ጊዜ ላይ የነበረው ኤልያስ መልካ አለ ሶስተኛው ከወጣቶቹ ጋር ከነ ቤሪ ከነ ሉል ኃይሉ ጌቲያን ላይ እቺ ደግሞ የብርቱካን ዱባለ ቤተሰብ ማናት ምናምን ዱባለ ኤክስፐሪመንታል ስራ የሰራባቸው ሰዎች አሉ እና በሶስት ይከፈላል ኤኒዌይስ ኤልያስ መልካ ለምን መጽሐፉን አቃጠለ መጨረሻ ላይ ሊሞት ተወሰኑ ቀናት ውስጥ ሲቀረው ብቻ የመጨረሻ ጊዜው ላይ ታሞ ዲያሊሲስ አልወስድም እያለ መጽሐፉ ላይ ከኩላሊት ኬዝ ጋር የተያያዘ በሽታ ነው ለሞት እንዳበቃው የሚናገረውና መሐሙድ አህመድ አንድ ጊዜ እንደዛ አለ ታው ስንለው አልሰማ እያለ በቃ እንደዚህ አለ ኢንተርቪው ከሱ ሞት በኋላ መሐሙድ ንግግር አያቀም እና እንደመጣለት ተናገረ አልሰማ እያለን አለ ዲያሊሲስ አያረግም ስራው በጣም ይይዘዋል እና ኤልያስ ሊሞት ሰሞን ሰራተኛውን ጠርቶ የሆነ መጽሐፍ ጥራዝ በነጭ ወረቀት ያለ ገና መጽሐፍ ያልሆነ ማለት ነው እና እሱን አቃጥልኝ አላት ናስታቃጥል እግዚአብሔር የሚል ቃል እንደነበረው መጽሐፍ ውስጥ ሁሉ አይታ እየተሳቀቀች እንደነበረ ጻፊው እዛ ላይ አስፍሮታል መጽሐፉ ላይ ጥሩ መጽሐፍ ነው በጣም ወድጄ ነው ያነበብኩት እሱ መጽሐፍ ላይ ካለው ከዚህ ሐሳብ እነሳለሁ ኤልያስ መልካ ለምን መጽሐፉን አቃጠለው ምንድን ነበር ሊነግረን ሞክሮ በኋላ ሊሞት አካባቢ ላይ ጸጽቶት ያጠፋው እሱ መጽሐፍ ባይቃጠል የሚል ቁጭት የብዙዎች ነው እሱ መጽሐፍ ያነበቡ ይሄንን የኤልያስ መልካ ባዮግራፊ ያነበቡ ሰዎች አንድ ተቆጭተው የሚወጡት ውስጥ ያለ ሁለተኛው መጽሐፍ ለምን ይቃጠላል በመጽሐፍ ውስጥ ያየነው አንድ የኤልያስ መጽሐፍ አለ እሱ መጽሐፍ ለምን አቃጠለው ዋቲዝ ምንድን ነበር የጸጸተው ሰው መጽሐፍ ቅዱስን አንብቦ ቢማር ይሻላል የምትል ማጠየሚያ በተለያዩ ሰዎች ይነገራል ከዛ በኋላ በቃ ከመጽሐፍ ቅዱስ ነው ሰው መማር ያለበት መጽሐፍ ቅዱስ ያንበብ የሚለው ኤልያስ መልካ መጨረሻ አካባቢ የመጣው ኤልያስ መልካ መጽሐፉንም በዛ ስሜት ሞቲቭ ሆኖ እንዳቃጠለው ይነገራል የኔን መጽሐፍ ሰዎች ማንበብ ያለባቸው መጽሐፍ ቅዱስን ነው ብሎ ሲያስብ ይሄን አደረገ የሚሉ አሉ አሁን የኤልያስ መልካ ቢግ ፌሊየር ብዬ ማስበው ሉል ኃይሉ ነው ሉል ኃይሉ የስጋ ዝምድናም አለም ባይ ነው
ኤልያስ መልካ ወንድም ልጅም በመሆኔ እግዚአብሔርን አመሰግነዋለሁ። በወጣትነቱ ጸጉሩ እንደዚህ እንዳረዘመ መጥቶ አንቺ ነው የሚለው ኤልያስን ሙዚቃ እንዲሰራለት እንደሚፈልግ ነገረው። አንቺ ነው የሚለው ይሄንን ሲል ኤልያስን አንቺ እያለ ነው የሚያወራው። ከዛ እሺ ብሎት ድምጽን ቀርታ ይዛና አወጣለት። ሉላይሉ ረጅም ትውውቅ ከኤልያስ መልካ ጋር ቤት ውስጥ ከመኖር የደረሰ አብሮ መብላት መጠጣት የደረሰ ትውውቅ እንደነበረው ይናገራል። ብዙ ኢንተርቪዎቹን አየው ሰሞኑንና የኤልያስ መልካ ቢግ ፌሊየር ነው ሉላይሉ ስል ሉላይሉ ትንሽ ሳይኮቲክ ሆኗል። የአይምሮ ችግር ውስጥ ነው ያለው። አንዳንድ ወዳጆቼ እኛ ጎርተነው ሳይሆን ራሱ በአእምሮ ራሱ የሚፈጥራቸው ነገሮች አሉ ይሏል። ይፈጥርብኛል አሁነት ከታች ኮሜንቶችንም ለማየት እየሞከርኩ ነው። ደፈር ብለው አንዳንድ ሰዎች ጠበል ለምን አትሄድም ለምን ስለንቦና አማካሪ አያየው ምናምን እየተባለ ነበር። ከዛ በፊት የነበሩትም ኢንተርቪዎች ከዚህ ብዙ ይራቁ አይደሉም። ሉላይሉን በአያት ያደገና በቅምጥል ያደገ ፍቅርን የሚያቅ ነው። በገነት የነበርኩ ነኝ ይላል። ስሙት። በገነት የነበርኩ ያክል በፍቅር ያደግኩ ነኝ ይላል። አቴኮን ያሳደገኝ በጣም መድኃኒዓለም ከሷና ከኤልያስ በኋላ ከዛ ያው ነገር መቀጠል አይችልም ነበር ኤልያስ መልካን ባያገኝ ሉላይሉ ልክ ኤልያስን ሲያገኝ ያው በልጅነቱ በምቾት ተቀማጥሎ ያደገ ሕፃን ኤልያስ መልካ ተረከበው። ኤልያስ መልካ ዘ ዲቫውሪንግ ማዘር ኮንሰፕት በእናት አንድ ጨቅላ ለምቾት የሚዳርበት ስርዓት ማለት ነው። ዲቫውሪንግ ማዘር ማለት ዲቫውር ስታረግ ማለት እንዳያድግ የሆነ ፍሬ እንዳያፈራ እንዳይለመልም እንዳያብብ ሲደረግ ማለት ነው። ቆርጣው ግን አይደለም። ኢዲፕል ማዘር የሚለው ሲግመንድ ፍሮይድ ቆርጣው ግን አይደለም፣ አጨቅላው ነው። ፈቃዱን ፍላጎቱን ሳቲስፋይ ያደረገችው ያሳደገችው አልኩኝ። አያችሁ ምቾቱን አሁን ረዴትን አስቆማለሁ ብዙ ቦታዎች አስቆማለሁ የልጅቷን ምቾት በማሰብ ያው እኔ ምቾቷን ጠላለው ማለት ሳይሆን ግን ምቾት ማደግን እንዳይገለው ማደግ ደግሞ ሳክሪፋይስ ስላለው ትንሽ መሳሳት መውደቅ መነሳት መታረም ምናምን ስላለው ያንን የወላጆች ስነ ባህሪው ስለሌለ አባት ጣልቃ ገብቶ ያንን መስራት አለበት። የብዙ ጊዜ ትምርቴ ነው እንደምታውቁት። ያንን የሚያደርግ አልተደረገለትም ነበርና ኤልያስ መልካ ያኔ ማድረግ ፍላጎት ሊኖረው ይችላል ብዬ አስባለሁ። መጽሐፏ መቃጠሏን ስለማስብ ለምንድነው መጽሐፏ የተቃጠለችው? ለምንድነው ኤልያስ መጨረሻ ሊሄድ ሲል ጥሎልን ሊሄድ የሚችለው ትልቅ ሚስጥር መጽሐፉ ነበር ሊሆን የሚችለው። በሙዚቃው በኩል ያለንን ብሎናል፣ ወደነዋል፣ አክብረነዋል። እስከ መመለክ ጠርዝ የደረሰ ፍቅር ነው ለሱ ያላቸው በሙዚቃውም ዓለም ያሉ አካላት አድማጮችም ሙዚቀኞችም አድማጮችም እኩል የዘመሩለት ሰው ነው። መጽሐፉ ግን ሚስጥሩን ሊነግረን ይችል ነበር። ቢሃይንድ ዘ ሲን ኤልያስ ማን ነው? ከእውቅናው ከአቅሙ ውጪ የነበረው ኤልያስ ማን ነው? ኤልያስ ቸር፣ ለጋስ፣ የዋህ፣ ትሁት፣ ቅን የእግዚአብሔር ሰው እንደሆነ ይነገራል። ይሄ መሆኑ ያበላሻቸው ነገሮች አሉ። አንዱ ሉላይሉ ነው። ሉላይሉ ተቀበለውና ኤልያስ ኢቭን አልሞተም እስኪል አደረሰው። ከዛ ሪያሊቲውን እንኳን እንዲናይ ማድረግ ጀመረ። ከዛ ማብሪያ ማጥፊያ ላይ እና ትንሽ ያኛው ሙድ ያዥ ነው። ማብሪያ ማጥፊያ ላይ ያለው ኢንተርቪው የሚያደርገው ልጅ ሙድ ይዝበታል። ሙሉ ለሙሉ ሙዱን አያይም። በእምነት ቁም ነገሩን ያወራል። ሲያወራ ግን እንደ መንፈስ ነው መጥቶ ኤልያስ መልካ የሚጠልፈው ልዑልን። የትኛውንም ነገር ያወራ። እስቲ ስለቀጣይ አልበም ሲለው ኤልያስ መልካ ይላል። እኚህ ይጠሉኛል ወይ የሚከታተሉኛል የምትላቸው ሰዎች እስቲ ምናምን ስለው ኤልያስ መልካ ይላል። መድረክ ላይ ለምንድነው ማናይህ ኮንሰርት ማታዘጋጀው? ኤልያስ መልካ ቢኖርልኝ ይላል።
ኤልያስ ስለሌለ ብዙ ኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። ልክ ይሄ ሳይኪያችን እንደዛ ይሆናል። እኔ ለረጅም ጊዜ ስለ አባቴ እቸገራለሁ። እዚህም ቪዲዮ ላይ አይታችሁ ከሆነ ብዙ ጊዜ ያነሳዋለሁ አይደል? እንደ መንፈስ ነው ይጠልፈናል። ምሳሌዎች ልጠቀም ስል ሮጦ የሚሄደው ቀድሞ የሚያውቀው ምሳሌ ጋር ነው። ጆርዳን ፒተርሰን ልክ እንደዛው እንደ መንፈስ ምላሴን ሲጠልፍ ብዙ ጊዜ ልታዩ ትችላላችሁ። ሰው አይጠቀስ አላልኩ፣ ሰዎች ይጠቀሱ፣ ደራሲዎች፣ የሙዚቃ ሰዎች ምን አይጠቀሱ፣ በሰዎች ላይ ተጽዕኖ ያሳደሩ አካላት ይኖራሉ። ግን አምልኮ ደረጃ የደረሰ እንዳይሆን ሰውየው የተወሰነ ሽክረት ሊኖረው ይገባል። ይሄ ተወዳጁ አካል ዲታችድ እንዲሆን ሳይኪያችን ከዛ ከሚያከብረው ሊያመልከው ከሚቃጣው ግለሰብ እንዲነጠል ትንሽ ሽክረት ያስፈልጋል። በዛኛው ወገን እናት ያ ባህሪ የላትም፣ ለዛ ነው ልጅ ዲቫውር ታረጋለች ያልኩት እያልኩ ነበር ቀደም። ኤልያስም እንደዛ አይነት ባህሪ ያለው ዲቫውር ያረጋል። ለምን? ሽክረት የለውም። ኤልያስ 50,000 ብር የጠፋብኝ ብለው የሆኑ የመጡ ሰውዬ ብሩን አውጥቶ ምናምን ሰጠ። እዛው ጋር የተቀበለው 50,000 ብር ነበር ሰጠ። እንኳኩ እንደ አጋጣሚ ኤልያስ መልካም በራ እንኳኩ ልጄ እንደዚህ ሆኜ ነው ምናምን ብለው ሰውዬው አዝነው 20 ብር ነው 30 ብር ነው እጃቸው ላይ ያለው። እግዚአብሔር ምስክሬ ነው። የሆነ ዘፋኝ 50,000 ብር ቀብድ ሰጥቶት ሄዷል። እሺ 500 ብር ነው 1,000 ብር አነሳችና ሙሉን ሰጠቻቸው። ይሄንን አውቃለሁ። መልካም ነው እኮ ግን እባካችሁ ይሄንን ኤልያስ መልካ አሁን ተነካብን አይነት ስሜት ውስጥ የምትሆኑ ሰዎች እስቲ ኪስህ ውስጥ ያለውን 200 ብር ለነዳይ ስጠውና አሁን ሂድ እስቲ ያለውን አካውንትህ ውስጥ ያለውን የሌለንን ጽድቅ ምንድነው ፕሮጀክት አድርገን ማምለክ እንወዳለን። ብዙ ጊዜ አይታችሁ ከሆነ ሄሮዎቻችን እኛም ማንችለውን የሚችሉ ናቸው። የሚችሉልን እኛን ወደ መቻል የሚያመጡን አይደሉም። የሚችሉልን የሆነ መከራ፣ የሆነ ፀሐይ፣ የሆነ ማንችለውን መልካም ነገር የሚችሉልን እኛ እንደነሱ ብንሆን እንመኛለን። በሪያሊቲው ግን እኛ እንደነሱ መሆን አንፈልግም። ድርጊታችን የሚናገረው ያ ነው። ኤልያስ መልካ 50,000 ብር የነበረችውን አውጥቶ ሰጠ። ይሄ 50,000 ብር አንተ አውጥተህ መስጠት አቅም አለ ወይ? ኦኬ አቅሙ ስለሌለህ መልካም የሆኑ አካላትን ወይም ሰዎችን ድርጊትን አታመስግንና አታክብር አይደለም። ግን የባህሪ ርቀት እንዳይኖር፣ የባህሪ ልዩነት እንዳይኖር ኤልያስ መልካ ለሁሉም ሰው ይሄን የሚያደርገው ነው የሚለው ሉላይሉ እና ተበሳጭ ነበር። አንተ ጎኑ ሆነ ለምን አልበም በነጻ ትሰራለህ እያልክ ይለዋል። ሊከፈል ይገባል። ለምንድን ነው ለሁሉም በነጻ የምትሰራው የሚል ሐሳብ አለ። ልጁ የእግዚአብሔር መንፈስ ያለበት ልጅ ነው። በሱ ቅድስናም አልገባም። እሱ ጋር አገላለጹ ብዙም አልገባኝም። ለምን ክፉ መሆን አልቻለም አይደለም ነጥቤ። ባላንሷን ስላልሰራት ይችኛዋን ሽክረቷን ስላላስቀመጠ ፊታቸው ሰዎች ያለ ገደብ ነው ለሱ ፍቅር የሚሰጡት። ፍቅራቸው ወደ ምን ሄደ? ድጋሚ ስራ መስራት እስካይችሉ ድረስ ከሱ ውጪ ምን ያደርጋል መሰላችሁ? ኤልያስ የመጨረሻው 3ኛው ዘመን ላይ የነበረው ኤልያስ ግጥም ዜማ ሰርቶ ከዛ በህይወታቸው ቅድም እንዳልኩት ኢንቮልቭ አድርጎ ችግር ቢኖርባቸው አብረውት እያደሩ እየበሉ እየጠጡ ህይወታቸው ውስጥ ገብቶ ዜማ ሰርቶ ግጥም ሰርቶ ከዛ ደግሞ በእነሱ ልክ አውርዶት ሰርጸ የሆነ ሰዓት ይላል ኢዮብ መኮንን ዘፈኑ እኔ ልዘፍነው በምችለው ልክ ነው አውርዶ ኤልያስ የሰራለት ጠርቦት ማለት ነው። ኢዮብን ያመጣውና ኢዮብን ጠርቦት በልኩ የሆነ ነገር ይሰራዋል። አሁን ምን ማለት ነው? ኢዮብንም ይበሉት የጌትያንን ላይ ወይ ያቺ የብርቱካን ቤተሰብ ወይ ሉላይሉ ጠርቦ በልካቸው ከሰፋ በኋላ ድጋሚ መስራት አይችሉ ፈጥሯቸዋል። ኦልሞስት ዜማውንም ግጥሙንም ሰርቶ በግል ህይወታቸው ኢንቮልቭ አድርጎ ከዛ ራሳቸውን ይችላል እንዴት መቆም ይቻላል? በቴዲ አፍሮና በኤልያስ መልካ መሃል የነበረው ግጭት ሲመስለኝ የመጀመሪያ ቡጊዳን አልበሙን ከ10 በላይ ትራክ የሰራለት እሱ ነው እና ከዛ በኋላ አልቀጠሉም። ከዛ በኋላ ድጋሚ አልሰራለትም። እሱም የራሱን ያም የራሱን መንገድ ነው ሄዱት። የኤጎ ግጭት የመጣ መስለኛል። ቴዲ አፍሮን እንደዛ ልክ ልዑልና ነጌት ያንን ላይ ምናምን ነዮብ እንደሰራላቸው ለስራ ሲለው
ቴዲ ኤጎ አለው የራሱ አይሆንም ነው የሚለው። አይ ቲንክ ያ ነው የግጭታቸው መነሻ። መጨረሻ ላይ መጽሐፍ ይዞ ከደመና በላይ የሚለውን ምስል አምጥቶ ነው ስም የሚሰጠኝ እንኳ የጃርሶ ሞት ባይኖር ኪሩቤል የሱ መጽሐፍ ይዞ ሄደ ጊዜ ደና አልነበረም ምናምን ብሎ ጽፏል። ይሄን ራሱ ሊከራከር ይሞክራሉ ኃይሉ ሲጠይቁት እና ቴዲ አፍሮ ጋር የነበረው ቁርሾ ያለ መግባባት የነበረበት ምክንያት እንደ ሌሎቹ ሊያደርግ ሞከረ እሱ ላይ። ቴዲ አፍሮ ግን እንዴት ነው የሚያደርገው? እንደ ኤልያስ መልካ ነው ወይ ባህሪው? ቴዲ አፍሮ አንላይክ ኤልያስ፣ የቴዲ አፍሮ ደግሞ ድካም ምንም ዞር ብሎ አያይም። ግጥምና ዜማ ሲሰጥ ቴዲን የሰጠው ይሄንን ወይስ በስሙ እያወሩ ነው ትላለ። ራሱ የሰራውን አልበም ራሱ የሚሰራቸው ሙዚቃዎች ስታይ ግጥምና ዜማው ቴዲ ሰጥቷል የሚለው ጥርጣሬ ውስጥ ከተል ምን ቴዲ ብቻ ምን ሙዚቃ ብቻ ወዳጄ እንትንስ ስልክ ደውሎልኝ ነው አብረን ስናወራ የሚሉ ሰዎች ለምሳሌ እንትና ማኔ ላይ በሰሞኑን የቀረበ አንድ ማን ነው አንቺ ማኔ ላይ የቀረበው ልጅ ማን ይሄ ቲክቶከሩ አዶናይ የሚባል ልጅ ቴዲ አፍሮ ደውሎልኝ ነበርና እንዳትናገር ብሎኛል ምናምን ብሎ ችግር እኮ የለውም ቴዲ አፍሮ ሊደውል ይችላል ለማንም ሰው ግን ከአዶናይ ጋር ምናምን ታየው ሰው አዶናይ በጣም ዞር ያለበት ልጅ የሚያሳዝን ልጅ በቃ ከቤት ልባረር ነው ብሎ ቲክቶክ ላይ የሰራው ቪዲዮ ከዛ በኋላ ሰዎች አግዘውት አሁን ደግሞ ዲታችድ ነኝ ምናምን ብሎ መጣና አዶናይ ሌላ ቪዲዮ ይፈልጋል ሌላ ጉዳይ ነው ስለሱ ስለ ድፍረቱ ስለ ምናምኑ ብዙ ሰዎች በኢንቦክስ እየላኩልኝ ነው ይሄ ልጅ አየኸው ምናምን ብለው ፖዚቲቭሊ ማለት ነው ግን አዶናይ ጋር ደወለልኝ ምናምን ይላል ቴዲ እንደ ኤልያስ መልካ አይጨነቅልህም ዝም ብሎ የሆነ ነገር ይሰጣል እንዳውም አንዳንዴ ይባላል ቴዲ አፍሮ ቤት ያለችው አጽዳት ደውላ ምናምን ስማ የሆነች ወረቀት እኮ አገኘሁኝ ምናምን ጠብቂ ስንት ይዋለሽ ምናምን 2500 ከዛ በታች ወርድ የለችም አረ የሆነች ግጥም ከሆነች እኮ ነው ለስንኝ ነገር ከተገኘች ናም ለሰጣል ታረጋለች አሉ እንዲህ ሙድ ለመያዝ ሞክር የሱን ጽሁፍ አስመስላ የሆነች ወረቀት ጣል ታረገ ጸዳቷ ማሚላ ቴዲ አፍሮ ነው ሰጠኝ ብሎ ያምለሰት ሙጬ እቻ ቴዲ አይጨነቅም ዜማውም ግጥሙም ምናምን አንድ እንደውም በጣም ያማረ ሙዚቃ ቢሰራ ደግሞ ዘፈናት ከሱ ውጪ ሰርቶ እኔ የወደድኩት ሙዚቃ ምናልባት ተሙ የሰጣት አንድ አባ ደህና ናት እንጂ ሌሎች ለሰው የሰጣቸው እንትናንም ጨምሮ እቺ ኩኩ ሰብስቤንም ጨምሮ አንድ አባ የሚሰማ የለው ቴዲ በጣም ግዴለሽ ነው ለሰው ሲሰጥ ዝም ብሎ ውርውር ነው የሚያረጋግል ያ ደግሞ ጠርቦ ሰርቶ እንድታመልከው ያረጋል በጣም ትልልቅ ሰዎች ናቸው በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ የዋዛ ቦታ ያላቸው I'm not disgracing them በጣም ማከብራቸው ሰዎች ናቸው ቴዲ አፍሮም ይሁን ኤልያስ መልካ ግን ደግሞ ሰው ናቸውና ማባረድ ይገባናልና ስለ ጆርዳን ፒተርሰን ያልኩት ከዚህ በፊት የነበረው ኦንላይን ከዮሴፍ ይነቃቸው ጋር እንዳልኩትኝ የሚባረር ነገር አለው ሰው ነው አይመለክም ከዛ የተነሳ ቴዲን ሳየው ከኤልያስ ተቃራኒ የሚሰራ ሰው ሆኖ ነው የሚታየኝ ኤልያስ ሁልጊዜም ይከራከራል ኢቭን ሙዚቀኛ ሳይሆን የሙዚቀኞች መብት በኮፒራይት ይከበር ብሎ አውታርን እስከማቋቋም አንድ ቪዲዮ ላይ ቆርጬ ባስገባላችሁ ደስ ይለኛል ካገኘሁት ሲከራከሩ ላስታውሳለሁ እጁን አውጥቶ ከሆነ ሚኒስትር መስሪያ ቤት ባልና ቱሪዝም ይሁን ቦልድ ነው ለሙዚቀኞቹ በግልዮታቸው ኢንቮልቭ ከማድረግ ዜማ ከመጻፍ ግጥም ከመጻፍ አልፎ አፕሊኬሽን ኮፒራይት ችግር ውስጥ እንዳይገቡ አፕሊኬሽን አስዘጋጅቶ ከዛ ላይ እንዲጠቀሙ ለማድረግ ይሞክራል የለኝም ገንዘብ በነፃ አልሰራልህም ማለት ሲያቅተው በሆነ አፕሊኬሽን ገንዘብ እንዲያገኝ አድርጎ ሊሰራለት እኮ ነው የሚጨነቀው ኦቨር ቤሪ ያደረገ ተከሻው ላይ
ከአቅሙ በላይ ተሸከመ ብዬ እላለሁ። ከአቅሙ በላይ ተሸከመ። ጫንቃችን መስፋት አለበት። የሆነን ዘርፍ የሙዚቃውን ዘርፍ ትከሻው ላይ ሊያስቀምጥ ሞከረ። ከባድ ነው። በአንላይክ ዴም የሚገርማችሁ የሆኑ ሙዚቃዎች ይወጣሉ እና የፕሮቴስታንት ዜማ ቀለም አላቸው አንዳንዶቹና ዳዊት ቸርነት የሚባለውን መስማት ሁላ ነው የሚያቅተኝ። የሆነ የመዝሙር ቀለም አላቸው። ከቸርች ወጥቶ ኤልያስ መልካ አንዱ ሙዚቃው ላይ የቸርች ተጽዕኖ የለበት፣ የሙዚቃ ተጽዕኖ ፒውር ሙዚቃ ነው የሚሰራው። ይሄ ብዙ ሰዎች የማይሳካላቸው ነው። ከቸርች ከወጡ የሆነ የመዝሙር ቃና ውስጥ ይቀጥታል። ከዛ መጨረሻ ላይ ዘማሪ ነው የሚሆኑት። ማለት በውጪ ሆነው ዜማውን የቸርቹን ዜማ እየቀዱ ኢቭን ግጥሙ ትንሽ ይሄ አስተማሪ ኮንሸስ የሆነ ግጥም ያረጉት መዝሙር ነው። መዝሙር ወዘፈን ነገር ነው የሚሆነው እና ኤልያስ መልካ እሱ አይነካው። ከውጭ ሆኖ ለውስጡ አይደለም የሚሰራው፣ ፒውር ነው ሙዚቃ ነው የሚሰራው፣ ኤክስፐሪመንታል ነው። ጌታ ያንን ላይ ወይ ብሬ የሚለው ብሉዝ ይሰራል፣ በአማርኛ ብሉዝ። እኔ አላቅም እንግዲህ ከዛ ፊት ይሰራም አይሰራም። ፒውር ምናምን ፒውር ኤክስፐሪመንት ነው የሚሰራው። ግን ኤክስፐሪመንቱን የሚሰራው በሰው ላይ ሆነ። ሰው ደግሞ ሳይኮሎጂካል ነገርም አለው። ሰርተህበት የምትተው መገልገያ አይደለም። ልክ ሰርተህ ስትለቀው እንዳንተ መስራት እንዲችል አድርገህ ነው። አሳ ማጥመዱን አስተምረው አሳ ከማብላት እንደሚባለው እሱ ያጠምድብሃል። ኤልያስ አንተን መረብ አድርጎ ያጠምድብሃል። አሳውን አይደለም የሚሰጥህ፣ አሳ ማጥመድ አይደለም የሚያስተምርህ፣ አንተኑ መረብ አድርጎ ያጠምዳል። ከዚች ዓለም ላይ ምን የኛን ጆሮ ልባችንን ምናምን ያተርፋል ማለት መልካም ነገር ነው የሚሰራው እኮ። ግን አንተ መረብ ነው የምትሆነው። እሱ ጋር ስትሄድ ይሰራብሃል ማለት የሌለ ሰውዬ ነው የሚሰራው። አሁን በኃይሉም ቢያገኘው እና ግጥሞቼን ቢሰማ ቆይ ባይልሻ እዚህ ጋር ይሄ ነው ጸጋ፣ እዚህ ጋር ይሄ ነው ብሎ ቆርጦ ፈልጦ ምናምን ሰርቶት ከዛ በኋላ እኔ ያችን መድገም አልችልም። በራሴ መድገም እንዳትችል አድርገው የሆኑ ሰዎች የሚያግዙ ከሆነ ሽሽ። መድገም እንዳትችል አድርገው። ለምን ሰሩብህ እንጂ አልሰሩልህም። ኢየሱስን ከሱ የተነሳ ነው ያወቅኩትኝ የሚሉ ብዙ ሰዎች አሉ። የባይብል ዕውቀቱ ወይም እምነቱ ተጽዕኖ ያሳደረባቸው። አሁን ቤሪ ጴንጤ ሆነች እንደ አንቺ ቤሪ ደጃፍ ላይ ቀርባ አቁም ያለው ምናምን ስትል የሰማው መሰለኝ። ዘሪቱ ጴንጤ ሆነች። ኢየሱስ ክርስቶስን እሱ የሚነግራቸው የኤልያስ ቨርዥን ኦፍ ኢየሱስ ክርስቶስም ቀላል አይደለም፣ ኤክስፐሪመንታል ነው። ስለዚህ ልባቸውን ፍድ አድርጎት አረ ይሄንንማ በቃ በዘፈን አንገልጠውም፣ በዜማ በመዝሙር ነው የምንፈልገው ብለው የምርጫ ጉዳይ ነው። ኢትስ ኦኬ። ማንም ቢዘፍን አይመለከተኝ። አቦነሽ ገብታ እየዘመረች ነው። ማናታ እንደ እቺ ትዝታት ንጉሷ በዛ ወርቅም እየዘመረች ነው። ችግር የለብኝም። እሱ ግን የኤልያስን እያጠናው ኤልያስን እያሰብኩ ስለሆነ የነካቸው አካላት መቆም አይችሉም፣ ድጋሚ መዝፈን አይችሉም። ወይ መዝሙር ይዘምራሉ ገብተው እንደ ቤሪና እንደ አሁን እንዳልኩት ብቻ መቆም አይችሉም። ኤልያስ ማን ነው ጌታያን ላይ ድጋሚ መስራት አይችልም። ያን አልበም ኢቭን የሚገርማችሁ የአልበም ለዚህ ዘመንም ሁላ አይደለም ለ2030 ምናምን አይነት 2030 ላይ የምንሰማው አይነት ሙዚቃ ነው። የመጨረሻ አደገኛ ሙዚቃ ነው። ስቲል ከዛ ውስጥ እኔ 3 ነው መስማት የምችል። ሌሎቹን ሰማቸዋለሁ ግን ይከብዱኛል። የእንትናም ማናት እቺ የብርቱካን ዱባለ ቤተሰብ ማናት ያቺ ኤልያስ የሰራላት? እኔ እኮ እንደ ጆሮ ጋንስ እኮ ጎኔ ቁጭ ብለሽ ላፕቶፕ ይዘሽ እማወራውን ነገር ሰርች እያደረግሽ ነው ማሳየት ያለብሽ። አዎ ከማን ጋር ነው የማወራው ታዲያ? እኔ ነኝ የምትልኝ? እዚህ ጋር ቁጭ ብለሽ እኔ ያወራውኝ ጠቅጠቅ ያረግሽ ጆሮ ጋንስ እስቲ ክፈተው ምናምን እንደሚለው ቴሌቪዥን እዚህ ጋር ሰቅዬ ተዘጋጂ። አይ ያወራውኛው ማን ነው ምናምን እያልኩ ሙዳቸውን ባልቦክም ማናት የብርቱካን ዱባለ ቤተሰብ መሰሉ ዱባለ ነው። ለምን ዱባለ ይመጣብኝ?
ኦኬ መሰሉ ፋንታውን የብርቱካን ዱባለ ልጅ ናት ለካ። እቺ ዱባ አትልም መሰሉ ፋንታውን ሙዚቃውን እንትን ነው የፊውቸር ነው። ኢቭን ክሊፕ እንስራ ሲሉ እኮ ያበላሹታል የኤልያስ መልካን። እና ይሄ ምን አይነት ፐርሰናሊቲ ዲስኦርደር መሰላችሁ? ኤልያስ ያለበት አይደል? ኤልያስ ያለበት ዲቫውሪንግ ማዘር ፐርሰናሊቲ ዲስኦርደር ነው የምንለው። ዲቫውሪንግ ማዘር ፐርሰናሊቲ ዲስኦርደር አይባልም፣ ግን አንድ ችግር ነው እሱ ያለበት ሳይሆን ሰዎች ላይ የሚፈጥረው ማለት ካራክተር ሊባል ይችላል። የካራክተር የሚባሉ የፐርሰናሊቲ ዲስኦርደሮች ሳይኮፓዝ፣ ምንድነው ናርሲሲስት፣ ሶሺዮፓዝ፣ ማኪያቬሊያን ምናምን። ይሄ እንኳን ወደ ፐርሰናሊቲ ዲስኦርደር ይግባ ስፕሊት ፐርሰናሊቲ ዲስኦርደር ካራክተር የሚባሉት ውስጥ ዲቫውሪንግ ማዘር ማስገባት ይቻላል። ዲቫውሪንግ ማዘር ነው የኤልያስ መልካ ችግር። የሴቶች ሁሉ የእናቶች ሁሉ ችግር የሆነው ፐርሰናሊቲ ዲስኦርደር የዲቫውሪንግ ማዘር ፐርሰናሊቲ ዲስኦርደር ኤልያስ መልካ አለበት። እኔም ነበረብኝ ባይገርማችሁ። አንድ ስሙንም አልጠቅስላችሁ ግለሰብ ግጥም በሱ ስም ጽፍ ነበር። በጣም ሃይሊ ሪግሬት መድኃኒዓለም ምስክሬ ነው። ሃይሊ ሪግሬት ግጥም ጽፎ እስከ መስጠት የደረሰ በስሙ ነው እኮ የሚቀርበው፣ በኃይሉ የጻፈው ግጥም አይደለም የሚባለው። በዛ ደረጃ ወርጄ ሰውየውን ፈልጬ ቆርጬ እኔ በሱ ውስጥ ህሎ ከምን ተነሳ ነው ብትሉኝ ዲቫውሪንግ ሂም አልቻለም፣ አቃተው። ፍቅሩ ግን አየለበት። ልክ ልዑል ኃይሉ ፍቅሩ አይሎበት የሙዚቃ ሲመጣ ኤልያስ ቀባቀባ አርጎ ፈለጥ አርጎ ሰርቶ እንደሰጠው ከዛ በኋላ መቆም አቃተው። ከኤልያስ በፊትና በኋላ ላይ ያለው እንዳለው አንተም ደጋግመህም እንደዚህ በየቃለ መጠይቆች ከኤልያስ መልካ በኋላ እንደተጎዳ ስትናገር ሰምቻለሁ። እኔም እንደዛ አይነት ሚስቺቭ ውስጥ ገብቼ ዲቫውሪንግ ማዘር የቤተልሔም ኮንሰፕቱ አንዱ እሱ ነው። የዲቫውሪንግ ማዘር በጣም የሆነች እርሾ ያለባት ካራክተር ናት ቤተልሔም። ሰዎች እንዲወለዱ ቦታ እንኗቸው፣ የመሳሳቻ ቦታ እንስጣቸው። መሳሳት ካልተፈቀደ ትክክል መሆን አይችልም። ሕፃን ልጅ እንዲወድቅ ካልፈቀድን ቆሞ መሄድ ይቸግረዋል ምናምን እያልኩ እኔ ጋር መሳሳት እንዲችሉ በማድረግ ሂደት ውስጥ እያደጉ ይሄዳሉ ብዬ ሳመናፍስ ይሄ እኔ ጋር ተሳሳት ያልኩት ሰው በቃ ይሄንን ነው ልተወኝ አይገባም፣ እየጻፍክልኝ ግጥም ኢቭን አንተ የጻፍክልኝ ግጥም እያሳተምኩኝ መሄድ አለብኝ አይነት ነገር ውስጥ ገባ። መጨረሻ ላይ አቂቃውን ነገርኩት፣ ወለበልኝ አልኩት። ከዳርክ ናይቱ በኋላ በፊት አላልኩት፣ ቀጥያለሁ። ዝም ብዬ ጄጄ ነበር። ዘወርድ የሚለውን ፊልም ይዩት። በቃ ልክ እንደዛ አይነት ችግር ነው የፈጠርኩት ጓዴ ላይ ይቅር በለኝ ምናምን እያልኩት ኢቭን እንደ ችግር አላየውም። እኔ ያጠፋው ጥፋት እለዋለሁ እንጂ እሱ ጥፋት አላለውም። ጥፋቱ ምንድነው? ማቋረጥህ። ለምንድን ነው ያቋረጥከው? ጥፋቱ ምንድነው? ኤልያስ መሞቱ፣ በልዑል ኃይሉ አንደበት መሞቱ። ከሞተ በኋላ ተቸገርኩ። ኤልያስ ቢኖርልኝ እኮ መድረክ ያሰሩኝ ነበር፣ ኮንሰርት የማይጠሩኝ ኤልያስ ስለሌለልኝ ነው ምናምን ይላል። ደግሞ እኮ አልሞተምም ይላል። እና እንደዚህ አይነት ቅርቃር ውስጥ ከቶት የሄደው ኤልያስ ጥፋቱ ምንድነው? በልዑል ኃይሉ አይምሮ መሞቱ። ለምን ይሞታል? እና ቅዱስ ነው እሱ ምናምን ነው የሚለው። እኔ ቅዱስ ነኝ በዛ አይነት ሰው አይን። ስለዚህ የዲቫውሪንግ ማዘር ችግር ማለት ነው። ቴዲ አፍሮስ ዲቫውሪንግ ማዘር አይደለም። ቴዲ አፍሮ ግንስ ምንድነው? አቦ ግዴለሽ ነው። ምንም ግድ አትሰጠውም አንተ። እኔ አላቅማ ለምን ከምኑ ነው የማወዳድረው? ቴዲ ለራሱ የሚሰጠውን ክብር ያለ ባንዱ አይሰራልም። ለምን አብይ አትሆንም? አብይ አህመድ ከአፈወርቂ ጋር ቁጭ ብሎ ያለ ባንድ ያልሰራም ነው ያለው። ተነዝፈን ሲሉት ያለ ባንዱ አለመስራት ብቻ አይደለም። ኢንፋክት አብይንም አላመነው። ለምን የሚኒሊክ አምላክ ምናምን ብሎ መጥቶ አብይ ጋር ሲደርስ ጸጥነ ያለው። ሌላ ሌሮች የሉትም ማለት አይደለም። ምክንያቱ ግን ይሄን ያህል ጥንቁቅ ነው። ያለ ቦጊዳ ባንድ መድረክ ላይ ወጥቶ አይሰራል። እና በዚህ ደረጃ የሚጠነቀቅ ሰውዬ ለምንድነው የማይጠነቀቀው የማይጨነቀው ለሌሎቹ ብትለይ? he doesn't really care። ቴዲ አፍሮና ቴዲዮ ምንና ምን ናቸው? ቴዲ ከሚለው ስም ውጪ ኢንፋክት ቴዲዮ የሆነች ነገር አለችው። የመጨረሻ አልበሙ ተመችቶኛል። መጀመሪያ ጉራጊኛው አሪፍ ነው።
ግን ቴዲ አፍሮ ጋር የምታጠቀም ጽፎ ቴዲ አፍሮ የሰጠኝ ብሎ ኧረ አንተ ራሱ የተሻለ ትሰራለህ ከዚህ ቴዲ አፍሮማ ይሄን አልሰጠህም አታሾፍ እና ይሄኛው ኤልያስ መልካ የኢትዮጵያ ሙዚቃ አዝሎ ተሸክሞ ኖሮ ሲሞት ጸጥ አለ። ይኸው የሚወጡትን አልበሞች ያዋቸው እንዳለ ሁሉም ባይባልም 90 በላይ የሆነ አንድ እንትን ውስጥ የምንከታቸው ናቸው። ጨዋታ ነው ያዙት ምናምን ነበር። እንደዛው ነጠላቸውን እየሰሩ ቢቀጥሉ ይሻል ነበር ትላላችሁ። አልበማቸውን ሲሰሙ በጣም ቅርም ያሰኛል። አልበም ነው የምትሰሙ። እንዳውም ያልተጠበቁት ላይ በራሳቸው ኔቸር የሚመጡት እና ወግዳይት አሁን የመጨረሻ ክላሲካል ራስቼ አዳዲሶቹ ልጆች የተሻለ ይሰራሉ። የድሮዎቹ በዘመነ ኤልያስ መልካ የነበሩት ልጆች አዲስ ነገር መስራት አቅቷቸዋል። ማንም ማለት ቴዲ አፍሮም ቢነካው የለችም ተሸክሞ ነበር አንድ ኢንዱስትሪ በትከሻው ላይ ሰው ግን ማባረድ ይችል ነበር ነው ማባረድ ይችል ነበር። አንዱ ቁጭ ብሎ ምናምን በመስራቱ የመጣ ነው የኩላሊቱ ችግር። ሽንቱን ተነስቶ መሽናት እንኳን ተፈጥሯዊ ግዴታውን እንኳን የመወጣት ፍላጎት የለውም። ዛት ኤክስትሪም ለሙዚቃ ነፍሱን ሰጥቶ ነበር። ኦኬ ምን ሰጠችው ሙዚቃ? አምልኮ እናመልከዋለን። ኦኬ እናጣጥማለን ሙዚቃዎቹ አንድ ነገር ነው እሱ። ግን መባረድ አለበት። ቴራፒ ዩቲዩብ ምናምን አይመለከተኝም። እኔን ከጎዳኝ ስል ከአቅሜ በላይ አልሸከምም ልፈልጌ አይን ብለር እስኪሆን በቃ እስኪ ሞጮሙጭ ድረስ ስክሪን ላይ ቁጭ ብለህ መጻፍ። አሁን ድሮ ከዛ በፊት ማረጋው አይኔ እምቢ ብሎ ሊተራሊ እምቢ ብሎ እውነቴን እኮ ነው የምላችሁ። በቃ እንደዚህ ያረኩኝ ምናምን መጻፍ ፈልጋለሁ። ለ5 ሰዓት ጽፏል እኮ አይኔ እና ኦቨር ከሰውነትህ መጠቀም መብት አይደለም። ልክ አለው ውሃ ልክ አለው። ይቆይ ነበር ምንደውልተውና ይቆይ ነበር ኤልያስ በትክክል ሰውነቱን ቢጠብቅና ቢጠቀም ገንዘብ ያለ ምክንያት ባይረጭ ባይሰጥ እሱም ይሁን ቤተሰቦቹ ወይም ምናምን መብረድ ይችል ነበር። የሆነ ነገር መባረድ ይችል ነበር። ሻከር ቢል እውነቱን ቢነግራቸው ያ መጽሐፉ ቢወጣ ብዬ የማስበው ኢንፋክት የሆነ ጸጋ ምናምን ከች ብሎ መስራት ካለብኝ የሆነ ነገር መጽሐፉ ላይ የጻፈውን ነገር በምናብ መሙላት ፈልጋለሁ። በሞላውና ያን ቀን እሱ አቃጠልኩኝ ብላ ሚስት እንትና ሰራተኛው አቃጠልኩኝ እኮ መጽሐፉ ወረቀቱን ብላ ሌላ ወረቀት አቃጥላ ያን ወረቀት በድብቅ ይዛው ወጣ ለሆነ ሰው ሰጣ ምናምን አይነት ስቶሪ መስራት ቢቻል እና እዛ ጋር የጻፈውን ነገር መገመት መሞከር ቢቻል ስለ ልዑል ኃይሉ ስለ ኢዮብ እኔ ያስታውሳለሁ ከኮንሰርት በኋላ ኢንተርቪው ሰጥ ጦዞ ምናምን ልዑላውን እኔ አሽሻል ልጠቀም ማለት አይመስልም። ዝም ብሎ ያ አይምሮ ፒውር ችግር አይመስልም። በዛ ደረጃ ሰው ጽድት ብሎ መጥቶ 120 ቦታ መርገጥ አይችልም። የሆነች አይነት ሰብስታንስ አለች። አይኑንም የሚጠቀም ሰው አይኑን ማይቶ ማወቅ ይቻላል እኮ ድፍረሳው ምናምን ይጠቀም ይችል ይሆናል። እና እነዛ ሰዎች ተቃጥለው ነው ያለቁት። በጣም ኦቨርቤሪ ያረጉ እሱ ኢዮብም ልዑልም ከአቅማቸው በላይ ነው የሚሸከሙት። የዚችን ዓለም በጉዳይን ነው የሚያዩት እና ባድ ኤክስትሪም እንዳይኖር የሚፈልግ ይሄ ለምን ሙዚቀኞች፣ ወታደሮች፣ መምህራን ለምን አልተጠቀሙም ዶክተሮች ምናምን ብሎ በጣም ኦቨር ችግሩ ላይ ትኩረት ማድረግ የሚፈጥረው ብስጭት፣ ጠጪ፣ አጫሽ እንትን ያረጋል፣ ብስጩ ያረጋል። እና እነዛ አይነት ነገሮች ንክኪ ውስጥ የሚገቡ ሰዎች ይነግረን ነበር ኤልያስ መልካ ብስጭቱ እዚህ ምን ውስጥ እንደሚከተው። በጣም ለፈጠራ ምርጥ ነገር ነው ብስጭት። የሆነ መሸከም በጉድስም የሆነን ግለሰብ መታገስ ማለፍ ምናምን የሆነ ከፍተኛ የፈጠራ አቅም ውስጥ ይከታል። የሆነ ሴክሬት አይ ይኖረዋል ኤልያስ ብዬ ስገምት የሆነ የሚያያቸው that's why በዛ ደረጃ ክሬቲቭ ዲቴይሊስት የሆነው እንትን አንድ ከሙዚቃዎቹ
መሐከል በሁለት ስንኝ በጣም ወዳት ጥቅስ አርጌ ግንቤ ላይ ወላ ጽፌያት ነበር። የእውነት የውሸት ጠላዋት ብለህ የእውነት ኑርና ገስማ ሰሚ ሞተ ነፍሴን ጠላዋት ብለህ የውሸት አትካዳት የእውነት ኑርና ምናምን አትውደዳት ይጠፋኛል ብቻ እሱን አው ብቻ ነፍሴን ጠላዋት የሚል ሰው ራሱን ማጥፋት አይደለም። ይሄ ነፍሱን የጠላ ሰው ምሳሌ መሆን አይችልም። ነፍሱን የጠላ ሰው የእውነት ኖሮ ስሙን መካድ ነው ብሎ ቆንጆ ግጥም ጽፏል። የእውነት ኖሮ ማለት የሆነ ነገር አድርገህ ማን እንዳደረገው ሲፈልግ ጠፍቶ መሄድ ማለት ነው። ራስን መካድ ነው የእውነት መሞት። ነፍሱን የጠላ ሰው ራሱን መካድ ይችላል። ያ ነው ትክክለኛው መንገድ ብሎ አስቀምጧል። ጠራኋት ረዞር በእቺ ደም እና ነፍሴን ጠላኋት ብለህ የውሸት አትካዳት የእውነት ኑርና ምናምን እንትን በላት ጠፍቶብኛል ብቻ ታዩታላችሁ ጥቅሱ። ነጥቡ ግን ምንድነው? እኔ እኮ ግጥሙን ጽፌ ስለሰራሁት ነው የምታወራው። እና እንትን አዘጋጅተን ነበር የኤልያስ መልካ መታሰቢያ በሚል እና ፕሪንት አድርገን በወረቀት ጽሁፉን እንትን አድርገነው ነበር ስንዘምረው ነበር እንደ መዝሙር ሻማ ጧፍ አብርተን በልባችን የነበረው የኤልያስ መልካ መልክ ብዙዎቻችን ልንሆን የምንፈልገው መልካምነት አለውና ከዛ የተነሳ እሱን መውደድ ማለት የኛን የተሟላ መልክ እንደመውደድ ነው። that's why projection አለ። ኤልያስ መልካን አይደለም እየወደድን ያለን። ኤልያስ መልካ እኛ ልንሆን የምንፈልገውን ነገር ያሳየን ሰውም ነው። ሙዚቃውን አይደለም ግጥሙንም አይደለም እየወደድን ያለን። እንትኑ ካራክተሩም መጥቶብናል። የባህሪውም ስነ ባህሪው በሰራተኛዋ በኩል በዚህ በጓደኞቹ በኩል የሰማነው ኤልያስ ከዋናው ኤልያስ ከሙዚቃና ግጥሙን ከሚሰራው ኤልያስ ከፍ ያለ ሚዛን ወስዷል በልባችን። ያን ደግሞ እኛ ልንሆነው የምንፈልገው እና አንዳንድ ኮሜንቶች በጣም የሚያስቁ ናቸው። የቅዱስ ጊዮርጊስ ታሪክ ራሱ እንዲቅዱስ ይሆን ይላል አንዱ። በቃ ወንድሜ ናፍቀኛል ያላንተ ከበደኝ ምናምን የሚሉ ኮሜንቶችን ያሉት እና ቅድስናው ቅዱስ ለምን ሆነ አይደለም። እሺ ጠቤ ይሄ ቅዱስ አድርገን የሰራ ነው መልክ ግን የኛ ፕሮጀክሽን ውጤት ነው። እኛ አሟልተናል የሆነ ነገር ጨምረናል። በጣም እንዲሰልፍለስ ሆነው የሚኖሩ ሰዎች ኤጎ ኖሮን መብቴ ነው ይሄ ነው እውነቱ ትክክል አይደለም ይሄንን ልታሟላ ይገባል ይሄንን ስፔሲፊኬሽን ይሄንን እንሰራለን ብለን የምንሰራን ሰዎች ይጨቁናል። ዓለም ደግሞ እንደዚህ ካልኖርን ፊት አትሰጠንም ብቻ ሳይሆን እናስጠቃለን የሆኑ ሰዎችን ከኛ ውጭ። ስብዓት ገብረ እግዚአብሔር አንዱ የሚታማበት ሰልፍለስ ነው። እሱ ያገኘውን ብር ይበትናል ከዛ ልጆቹንም ይበትናል። ተቸግሮ ነው ያለፈው። የፈቀደው ህይወት ቢሆንም በሱ ቅጥር ውስጥ ያሉ ሰዎች አብረው ይሰቃያሉ፣ አብረው ይቸገራሉ። ዲያሊሲስ አላረግም በማለቱ የሚሰቃዩ ሰዎች አሉ። ዘመዶቹ ሊሆኑ ይችላሉ፣ ጓደኞቹ። ኦቨርኦል ኤልያስ የኖረው ህይወት ከሰራው ስራ በልጦ ብዙ ሰዎችን እንትን ይዟል። የሆነ የጋራ ቅዱስ ሰው አይነት ነው መልኩ። ከቴዲ አፍሮ የኤልያስ መልካ መልክ ጃይንት ነው። ሙዚቃ በማይሰማው ማህበረሰብ ዘንድ የሆነ አይነት መልክ ፈጥሯል። የሆነ ሽክረት፣ የሆነ አይነት ሰዋዊነት፣ ሰው መሆንን ከመላእካዊነት ሰው መሆንን ቢያቀላቅል ውስጡ ከዛ በኋላ ኤልያስ መልካን የሚመስሉ ብዙ ሰዎች እናይ ነበር። በራሳቸው ፈጥረው ቆርጠው ፈልጠው እንዲሰሩ በማድረግ በማብቃት ቢሄድ ከመፍጠር ማብቃት ቢችል እኔ አሁን ብሞት እላለሁ። አንዳንዴ ብሞት ማንን እንደተካውኝ ማሰብ ይጨንቀኛል። የሞቻ መጨረሻዬ ያልጋ ቆይታዎቼ ላይ ማስበው አንዱ ማን ነው አሁን ሊያግዝ የሚችለው ሰው በቴራፒው በቪዲዮ
ብቻ እኔ አለው በኃይሉ ብላችሁ የምታስቡትን ቦታ የሚተካ ሰው እየሰራሁ ነው ወይ የሚለው አይኖ ቅዱስ የሚባል ጓደኛ አለኝ እርግጠኛ አይደለሁም እኔም ሰራውን ስራ መስራት ይቻል አይቻል አይደል ነው ባለቤቴን አንዳንድ ነገሮች ለማሳየት ሞክራለሁ በተቻለ መጠን ይተኬ መሆን አለብን አይተኬ መሆን ትልቅ ነገር አይደለም ወይም እንዴት ልበል መተካት አለበት አንድ ሰው መተካካት ኖርማል ነገር ኖርማል ብቻ ሳይሆን ትክክለኛው ነገር ነው ይመስለኝ ያንን ሰው ዘሩን ማግኘት አለብን በሌላ ሰው ያ እንዲሆን ደግሞ ሰውየው ሰው መሆን አለበት መጀመሪያ ሰው መሆን ማለት ሰዋዊ ባህሪያቶቹ ሽክረቶቹ መታየት አለባቸው ቅድስናው መቃለል አለበት ቅድስና ሰላቢ ነው ሰልቦ አምልኮ ነው ካንተ ውስጥ የሚያወጣው ስለዚህ ቅድስና በልጓም በቅጥር ውስጥ መሆን አለበት ፊትም ማትሰጣቸው ሰዎች ማለት ይገዛ ልጅህን ጨምሮ ራስህን ጨምሮ ብሩታል መሆን አለበት የሆነ ሽክረት መመጠን መቅጣት መቆጣት እኚህ ባህሪያት እኚህ ጠባያት ሰዎችን በራሳቸው ሰውነት ውስጥ እንዲያድሩ ያደርጋቸዋል ያለበለዚያ ሲያመልኩ ነው የምታገኛቸው ያን ደግሞ መቆጣጠር አትችልም አምልኮ የሚገባው እግዚአብሔር ብቻ ነው ይችልበታል እሱ ኢቭን እሱ ከአምልኮ ባህሪ ወደ ልጅነት ክብር ገፍቶናል መመለክ አይደለም የሚፈልገው እግዚአብሔር መወደድ ይፈልጋል መመለክ አይፈልግም ሳይሆን መመለክን በቁጥጥር ስር ማዋል ይችላል እሱ ትራንሴንድ አድርጎ ወደ ልጅነት ክብር ልጆቹ መግፋት ይችላል ወይም ልጆቹ ማድረግ ይችላል ስለዚህ ወደ ልጅነት ማምጣት አለበት አንድ ሰው የሚያመልከውን ሰው ኖ ስቶፕ ማለት አለበት እንደዚህ ቋንቋውን አውጥቶ አይደለም ሻከር በማለት ማለት ነው ያለበለዚያ የጉድን ዳርክ ሳይድ አላየ ነው ጉድ አጥለቅልቆ ነው የሚወስደው ሰውን ዙሪያችንን ያሉን ሰዎች በተለይ ጥላችንን ያጠላባቸዋል እና የራሳቸው አቋም መልክ ያጣሉ እና ያ እኛ ባንኖርም ኖረንም የሆነ የተለየ ሰው ኖሮ ጨዋታ የሚያጫውተን ቁም ነገራችንን የሚፈትን እሱም የራሱ በብል እኔም የራሴ በብል ኖሮን ያዋጣን እየተነጋገርን የምንሄድበትን ሰርክል ያጠፋዋል እና ሙልጭ ያለ አንድ ሰው መልክ ነው የሚኖር ያ ሲሆን እነዛ የተጨፈለቁ ነፍሳት ሰርቫይቭ ማድረግ ያቅታቸዋል ከዛ በኋላ ዲሉዥናል ለሚሆኑት ኦኬ ስርዓት መባል አለበት ኖ መባል አለበት ያንን ያላገኘ ልጅ ህፃንም ይሁን አዋቂ ሚስቴ ከኔ የምትፈልገው ነገር ከራሷ ልታገኝ የምትችለው መሆን መቻል አለበት በተቻለ መጠን ማብቃት አለብኝ ማለት ነው በጋራ ሆነ የምናጣጥመው አየር የምናጣጥመው ጊዜ ይኖራል እንጂ ያለኔ ባዶነት እንዲሰማት ካደረኩኝ እኔ ፌል አድርጌያለሁ ማለት ነው ሶ እንደዚህ አይነት መጣበቅ ውስጥ የገቡ ብዙ ናቸው ያለሱ መቆም የከበዳቸው ከበደን ምናምን ይሉታል እና አምልኮ ቃላት ነው ካፋቸው የሚወጣው ያ እንዳይሆን ማባረር ይገባው ነበር የወቀስኩት አይደል የሚችለውን ስራ ሰርቶ አልፏል ግን የሰራባቸው ሰዎች መስራት አቅቷቸዋል መቆም አቅቷቸዋል ይሄንን እውነት እንድናየው ነው እቺኛዋን ሽክረት መልኩም ቢጨምር እድሜው የሚሰራቸው ስራዎችም በቃ ተደራሽነታቸው ሰፊ ነበር የሚሆን እንትኑ ተጫነን ከግጥምና ዜማው ከስኪሉ በላይ ህይወቱ ተጫነን ህይወቱ ሞር ፕራይቬት ቢሆን እና ሰው ቢመስል እንደ ኖርማል ሰው ብናየው ዜማውና ግጥሙ ብቻ እኛ ጋር ቢደርስ የህይወቱ ፍሬ ወደኛ አይምጣ ሳይሆን በተባረደ ሰው በሆነ ልክ ቢመጣ ያው ሚስትና ልጅ ቢኖረው ሞር የሆነ የራሱ የሆነ ስፔስ ያገኝ ነበር ሚስት በሚገርም መንገድ ህይወትን ወደ በቁጥጥር ውስጥ ታውለዋለች የሆነ ቅጥር እንዲኖርህ ታደርጋለች ጓደኞች እንደ ድሮ መዋያ አያደርጉትም ቤትን የሆነ በተመጠነ መንገድ የሚቀርቡት የራስ የሆነ ግዛት ይሆናል ያ በጣም ጥሩ ነገር ነው እኔ እንደዚህ የሆኑ አይነት ሰዎች ይመጡ ነበር እኔ ቤት ልክ ነው መምጣት አሁንም ይመጣሉ አስቀረቻቸው ሳይሆን ግን ስርዓት የሚባለውን ነገር እንድታበጅ ያደርጋል ኤክስፐሪመንት የምታረግበት ስፔስ ይሰጣል ያለበለዚያ ሰዎች ኢቭን አንተም ሰው በመፈለግህ እነሱም ዝም ብሎ ያለ ጀጅመንት የሚያያቸው አቃፊ ሰው በመፈለጋቸው የግል ህይወት የግል ላይፍም እንዳይኖርህ ያደርጋልና
በተቻለ መጠን እሱን ክሪቲሳይዝ ማድረግ ሳይሆን ጽንሰ ሐሳቡን በዚህ ደረጃ የሆኑ የከበዱባችሁ ሰዎች ካሉ ማባረድ አለባችሁ። እየከበዳችሁም ያላችሁ ሰዎች ፍሬ እንዳይኖራችሁ ነው የሚያደርገው። ከሄዳችሁ በኋላ የዘራችሁትን ዘር ማስቀጠል የማይችል ነው የሚሆነውና ኦቨር አትጨነቁላችሁ ሰዎች። ግጥም ዜማ ከመስራት ውጪ የግል ህይወቱን አጋርቷቸው ከዛ አውታር ላይ ሄዶ ምንድነው የሮያሊቲ መብት እንዲያገኙ ደግሞ ኮፒራይት እንዳይጫናቸው ገንዘብ እንዲያገኙ ሰርስ ሄዶ ይታገላል። እና ለራሱ ማን ያስብለት? ለኩላሊቱስ ለሊቱስ መተኛት የለበትም ወይ? ያ ሁሉ አልበም በዚች ትንሽ እድሜው ሲሰራ እየሸና አይደለም እኮ እየተኛ አይደለም እኮ። ይሄንን ከዲቮሽን ነው የምንቆጥረው፣ ከቁርጠኝነት ከዓላማው ካለ ጽናት። እሱን ሆናችሁ ይምበሉ እስቲ። አምልኮ አንዱ ባህሪው ይሄ ነው። ሰውየውን የመሆን ፍላጎት የለውም። ያንን አካል አይዶል ያረጋል፣ አይዲያል አያረጋውም። የባህሪ መስታወቱ አይደለም መሆን የምፈልገው ሪፍሌክት ባክ የሚያረግልኝ አካል አይደለም። አይዶል ከሆነ አይዲያል ከሆነ ግን ያ ነው ምሳሌና ምስል ማለት ይሄ አምልኮ። ስለዚህ ወደ ኤልያስ ህይወት ውስጥ ስጋ ውስጥ ግቡና አንድ ቀን ደሩ እዩት። ከዛ በኋላ ያላችሁን 50 ሺህ ብር ሰጥታችሁ ዝም ብላችሁ ስትሄዱ እዩት እስቲ ማታረጉትን ነገር። ስለዚህ አምልኮ ፕሮጀክት እያደረግን የምንሰራው መልክ እንጂ ኤልያስን በትክክል መውደድ ማለት ከነዚህ ከሚደረቡበት ወይም በቃ እንዴ ልበለው ብቻ የሰጣቸውን ነገር ከአቅሙ በላይ የሰጣቸውን ነገር ከፈለጉ ሰዎች መካከል አለመሆን። ሙዚቃዎቹን ኢንጆይ ማድረግ ሌላው ነገር ግን እንደዚህ አይነት ባህሪ አሁንም ድረስ የጠፋ እንዳይመስላችሁ። ብዙ ቦታዎች አያለው ከአቅማቸው በላይ የሚመጠመጡ ሰዎች ማለት ነው። አፈሩን ያቅልልለት። በቃ ይሄንን ለማለት ነው የመጣሁት። ስህተት ብዬ የማስባቸው ነገሮች እኚህ ናቸው። መልካም ጎኖቹ ይበዛሉ። ቺም ነገር ቢያስተካክል ግን ብዙ ነበር የምናገኘው። ቻው፣ መልካም ጊዜ። ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ። በቃ ቻው።